ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽና አንድ ያላችሁ እሞኝላችሁ አለ ቤተሰቦች ስትገው እንደሆነ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች ቸካሁሉ ለዚህም ኮልቪ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ መጣ ነው። እንግዲህ የአዲስ አበባ እግር ኳስ ፌዴሬሽን ከታዋቂ ቲክቶከሮች ጋር የገባው ውሉን አስመልክቶ ከጋዜጠኞች ጋር የተነሳ ውዝግብና ንትርክ ነው። እንግዲህ በኢትዮጵያ ውስጥ የሚገኙ በሳልና አንጋፋ የስፖርት ጋዜጠኞች ይህን ሐሳብ እየተቃወሙት ነው። እንዲህ ያለ አሰራር በየትኛውም ዓለም የለም። በእንግሊዝ ፕሪሚየር ሊግ፣ በስፔን ላሊጋ፣ በጣሊያን በጀርመን ቡንደስሊጋ ቤትም ታይቶም ተሰምቶም አይታወቅም። ተገቢነት የሌለው ነው ይህ ሐሳብ ብለዋል። እንግዲህ ሙግታቸውንም በእውቀት ነው ያደረጉት። እንዳልኳቸው ጋዜጠኞች ፕሮፌሽናል ናቸው። ይህንን ማክበርና መቀበል ግድ ይለናል። አንድ ሰው ጋዜጠኛ ለመሆን ቢያንስ 16 ዓመት ይፈጅበታል። ቲክቶከር ለመሆን ግን አይኑን በጨው ማጠብ ብቻ ነው የሚጠበቅበት። እውላችሁ አን አዶናይ ምን አውቆ ነው እንግዲህ ኢትዮጵያ ውስጥ ታዋቂ ፌመስ ቲክቶከር ነው። ከ2.3 ሚሊዮን በላይ ተከታይ አለው እና እውነቱን ለመናገር ኢትዮጵያ ውስጥ የተማሩ በጣም ጥቂት ቲክቶከሮች አሉ። ከሞላ ጎደል ግን ደናቁርት ነን እና አይን ፉት ጥርሱ ጉጥጥ አድርጋችሁ የምትከራከሩበት አይደለም። አንድ ሰው ታዋቂ ነው ማለት አዋቂ ነው ማለት አይደለም። አንድ ሰው ታዋቂ ሊሆን ይችላል። እሱን ከሚመስሉ ቢጤዎች አንጻር ሊፈሙስ ይችላል። ውጫጭ ውጫጮቹ ተሰብስበው የውጫጭ አጨብጫቢዎች ሌሎች ውጫጭ ሊፈጠሩ ይችላል። ነገር ግን ፕሮፌሽናል ነው ማለት አይደለም። አዋቂ ነው ማለት አይደለም። እንዳልኳቸው እነ ብሩክ ኒውስ የተማሩ ናቸው። መማር አልፎ አዲስ አበባ ዩኒቨርሲቲ ውስጥ መምህር ነው። ነገር ግን ብሩክ ኒውስ የተማረው ምንድን ነው? ለስፖርት ጋዜጠኝ ነው። ጋዜጠኝነት ራሱ እኮ ማዕት አይነት እኮ አለ እኮ ከ20 በላይ ጋዜጠኝነት አለ። ስፖርት ጆርናሊዝም የሚባል አለ፣ ኢንቨስቲጌቲቭ ጆርናሊዝም የሚባል አለ፣ ሳይንስ ጆርናሊዝም አለ፣ ሳይበር ጆርናሊዝም አለ፣ ዳታ ጆርናሊዝም አለ፣ ኢንቫይሮንመንታል ፋሽን ጆርናሊዝም፣ ማዕት አይነት ጆርናሊዝም ነው ያለ። ጋዜጠኛ ስለሆንክም እኮ ሁሉን ነገር ትዘግባለህ፣ ታውቃለህ፣ ትረዳለህ ማለት አይደለም። ሞር ስፔሻላይዝ ታደርጋለህ። እውቀት እያደሩ ይመጣል። ጋዜጠኝነትን ሞር ስፔሻላይዝ እያደረግ ስትመጣ ከ20 ዓመት በላይ የሚፈጅ ነው። ቲክቶከር ግን ለመሆን ልክ አዶናይ እንደሚለው መሰገጥ ብቻ በቂ ነው። እና እኔ አዲስ አበባ የእግር ኳስ ፌዴሬሽን ከማንም ጋር ውል ሊዋዋል ይችላል። ውሉ ሕግን መሰረት ያደረገ ሊሆን ይገባል። እሱ አይመለከተኝም። ነገር ግን ቲክቶከሮች ጋዜጠኞችን ልታበሽቁ ወይም ደግሞ ልትቦሻሸቆ ድፍረቱም አቅሙም እውቀቱም አይፈቅዱላቸው። እውነቱን ለመነጋገር ከነ መንሱር ጋር ከነ አበበ ጉዳይ ጋር ከነ ኢብራሂም የማነ ጋር ከነ አሉላ ጋር ብሽሽቅ ውስጥ ልትገቡ አትችልም። ምክንያቱም ደይ ዋናው ስህተቱ የተፈጸመው እውነቱን ለመናገር ራሱ ብሩክ ኒውስ የመጀመሪያው ቀን ስራ ብሎ የጀመረ ቀን ጥፋት ጀመረ። ለምን? በአዲስ አበባ እግር ኳስ ሲቲ ካፕ ጨዋታ ላይ የአርሰናልን ማሊያ ለብሰው መጣ። ይሄ ምንድነው? አላቂነት አይደለም? አየው፣ ፕሮፌሽናል አለመሆን እንዲህ ነው። ገና ይቀጥላል። በነገራችን ላይ እንደዚህ አይነት ስህተቶቹ እየቀጠሉ ይመጣሉ። ለምን? ፕሮፌሽናል አይደለህም። ማክበር ያስፈልጋል። ጋዜጠኞችን ማክበር ያስፈልጋል። ውል እንዋዋል፣ ስራ እንስራ ብሎ የጠራችሁ አካል ካለ ተስማምታችሁ ከገባችሁበትና ህግና ደንብን ከጠበቀ እሱ መፈተሽ ይጠይቃል። መብታችሁ ነው። ነገር ግን ጋዜጠኞች ጋር በሽሽቅ ውስጥ ውጥ እናንተንም ያስንቃል። እና እኔ 260 ምናምን ሺህ ሰብስክራይበር አለኝ በቲክቶክ ላይ 180 ሺህ 170 ሺህ ፎሎወር አለኝ ማለት አዋቂ ነኝ ማለት አይደለም። ታዋቂነትና አዋቂነት ይለያያል። እና ይሄንን ሞሌት ያስፈልጋል ለማለት ነው። ይቁርጣ ተመልካቾች እና ይሄ ነገር መስመር መያዝ መቻል አለበት። ቲክቶከርን የሆነ ትልልቅ ቦታ ላይ የምክክር ኮሚሽን ላይ ወይ ደግሞ የሆነ ጉዳይ ላይ የሆነ ነገር ላይ መጥራት ይቻላል። ነገር ግን ከፊት ወንበር ምንይዝ አይደለንም ነው። ለምን? ራሱ ቲክቶክ ጥሩ ስም የለውም። እንደምታውቁት ከሞላ ጎደል የተማሩ ሰዎች አሉ ጥቂቶች። ከመቶ 5 6 10% 90% ደናቁርት ነው። አሁን እነ ጃኒ የማታ እንኳን ያልተማሩ ናቸው። እና አዶናይ ምንም የማያውቁ ነጋ ጦባ ስለ ግለ ወሲብ የሚያወሩ ሰዎች ናቸው። ነገር ግን 2 ሚሊዮን ፎሎወር አላቸው። 2 ሚሊዮን ፎሎወር አለ ማለት ቲክቶክ ላይ አዋቂ ነው ማለት አይደለም። አንድ ሰው ታዋቂ ሊሆን ይችላል። ከሱ ቢጤዎቹን ሰብስበው ሊፈምስ ይችላል። ቢጤዎቹን ሰብስበው እና ለምሳሌ በአንዳንድ የዓለማችን ክፍል ልብስ የማይለብሱ ሰዎች አሉ፣ በጫካ የሚኖሩ እና ልብስ የለበሰ ሰው ለነሱ ወይ ንጉስ ወይ ልዩ ፍጥረት ሊሆን ይችላል። የሆነ ጫማ ያደረገ ሰው ለነሱ ምትሃት ሊሆን ይችላል፣ ንጉስ ሊሆን ይችላል። ያ ማለት ከነሱ አይምሮ ከነሱ ካሉበት ሁኔታ አንጻር ታይቶ ነው።
ቲክቶክም እንደዚህ ነው። ቲክቶክ ቪዲዮዎች ከአንተ አስተሳሰብ ደረጃ አነስ ያሉ ሰዎችን ሰብስባ ልትፈሙስ ትችል ይሆናል። ያ ማለት አዋቂ ነው ማለት አይደለም። እና ቲክቶከሮችን ጥሩ ሁሉም ቲክቶከር አይረባም ለማለት አይደለም። ዩቱበር አንረባም ለማለት ፈልጌ አይደለም። ነገር ግን ፕሮፌሽናል መሆን ይገባናል ነው። አንድ ሀሳባችን ገዢ ሊሆንና ህዝቡ ቅቡልነት ሊሰጠውን ይችላል። ነገር ግን የምንወጠርበትና ሌላውን የምናንጓጥጥበት አይደለም። ትምህርት ነው። በቃ እውቀት ነው። ምንም የሚሸፋፈን ነገር አይደለም። ሰዎች 15 16 ዓመት የተማሩት ነገር በእነሱ ደካማነት ምክንያት ነው እንጂ በቂ እውቀት ይገኝበታል። መማር ሁልጊዜ ይጠቅማል እና ልናናንቅ አይገባም ነው። ትከሻ ለትከሻ መገፋፈት አያስፈልግም። ሀሳብን በሀሳብ ማስረዳት ነው። እንዳልኳቸው አንድ ሰው ፕሮፌሽናል ባልሆነ ጉዳይ ላይ ሲገባ ችግር መፈጠሩ የማይቀር ነው። የዚህ ምልክቱ አንደኛ ብሩክ ኒውስ ሀ ብሎ የጀመረ ቀን የአርሰናልን ማሊያ ለብሶ መጣ እና ይህ ትክክል አይደለም። ይሄ ትክክል አይደለም። አየህ፣ አለመረዳት ነው። አሁን ጋዜጠኛ ቢሆን እንኳን የአርሰናልን ቆርቶ ራሱ የመቻልንም የጊዮርጊስንም የቡናንም ለብሶ አይገባም። አይፈቅዱለትም። ጋዜጠኝነቱ አያስቡትም ጭራሽ ማለት ነው። ለምን? ፕሮፌሽናል ስለሆነ እና ፕሮፌሽናል ባለመሆንህ የምትፈጥራቸው ስህተቶች ይኖራሉ እና እባካችሁ እኛን በየትኛውም ተቋም ዩቲዩበሮችን ቲክቶከሮችን ጥሩን፣ ነገር ግን የፊተኛ ወንበር ለኛ አይገባንም። ሀሳብ እኛ ጋር ምርጥ ሀሳብ ሊኖር ይችላል። አንዳንዶቻችን ጋር እንዳልኳችሁ ከሞተ 10ም አንሞላም ጥሩ ሀሳብ ያለን መዝኑና ሀሳባችን ጥሩ የሚሆን ከሆነ ሀሳብ ሼር ለማድረግ ጥሩን። እኔ በጉሌ ብዙ እድሎችን አግኝቻለሁ። የፊቱ ወንበር መቀመጥ በጣም ነው የሚደብረኝ። ለምን? ከኔ የተሻሉ እውቀት ያላቸው ልምድ ያላቸው ይኖራሉ። በርኩት እንዳልኳችሁ የተማረ ሰውም ራሱን ያስናቀበት ሁኔታ ራሱ በራሱ ነው። ለምሳሌ ፖለቲከኞች እናና ቁጭ በል ብትላቸው የትኛውም ፖለቲከኛ እና እኮሌ አለ ብለህ ትጠራለህ። ያው ነው እኮ ከእጅ አይሻል ማጭድ ሆናል ነገርየው። ነገር ግን ሆነም ቀረም አሁን ስፔሲፊካሊ በዚህ አሁን በነ ብሩክና በነ አሉላ በነ ኤፍሬም በኩል የተፈጠረው ውዝግብ ተገቢነት የሌለው ምናልባት ለነ ብሩክም ጥሩ ነገር አይመስለኝም። ተነጋግራችሁ ነገርዬን ለማስተካከል ሞክሩ። ያልበለዚያ ይሄ ብሽሽቁ ዋጋ የሚያስከፍላችሁ ነው። ሙያቸውን አክብሩ፣ ሙያቸውን አስከብሩ። በምታውቁት ነገር እንዳልኳችሁ አሁን ዘመኑ እየተራቀቀ በመምጣቱ ምክንያት አንድ እውቀት ብቻ የሆነ ቦታ ላይ እንድታገኝ አይፈቅዱልም። እንዳልከው ሜዲካል ዶክተሮች አሉ። እነዚህ ሜዲካል ዶክተሮች ስፔሻላይዝ እያረጉ ይመጡና መገኘት የማይገባቸው ቦታ ይኖራል። የልብ ቀዶ ጥገና ሲኖር በቃ ሁሉ ዶክተር አይመጣም። እውቀት ለብቻው ያስፈልጋል። የኩላሊት ሲሆን ለብቻው፣ የአጥንት ለብቻው ተፈልጎ ታድነው፣ የማህፀኑና ጽንሱ ለብቻ፣ የሆነ ነገር ለብቻ። ለምን? እውቀቱ እየተራቀቀ ስለመጣ አንተ እዛ ቦታ መገኘት አይገባም። ስለዚህ ጭራሽ ምንም እውቀት ስለ እግር ኳስ ስለ ስፖርት ሳይንሱ ምንም እውቀት የሌለው ሰው ከሆነ ደግሞ አስቸጋሪ ነው እና ለተጠየቃችን ጥያቄ ተገቢውን መልስ መስጠት ነው እንጂ እንኳን ሰላምታ ወይም ብሽሽቅ የሚለው ነገር አይጠቅምም። እንዳልኩት ቲክቶከር ምንም አያውቅም አላልኩም። ብዙ የሚያውቋሉ። ብዙ ስላችሁ ከሞተ 10 ነው ቢበዛ ማለት ነው። ሌላው 90 ማን እንደሆነ አሰስጎሰሱን ሁላችን ስለምናቅ እዛ ላይ ብዙም ንግግርና ንትሮከች አያስፈልጉትም። ስለዚህ ሙያተኞችን በሙያቸው ማክበር የሚገባቸውን ቦታ መስጠት ያስፈልጋል። ያለበለዛ ያው እውቀው ደውለቀው ነው ባቢሎን ወሳለን የሚል አይነት ቱርምስ ነው የሚፈጠረው። እንደዚህ አይነት ቱርምሶችን ተገቢ ውጤት አያመጡም። እንዳልኳቸው አዋቂነትና ታዋቂነት ይለያያል። ታዋቂ ለመሆን ያንተ ቢጤዎችን ወይም ደግሞ ከአንተ አስተሳሰብ ደረጃ ዝቅ ያሉ ማንነት ያላቸውን ሰዎች ሰብስበህ ትፈምሳለህ። ታዋቂ ለመሆን ግን የእውነቱም ማወቅ ያስፈልጋል። ማነው አዋቂ ለመሆን ግን የእውነቱም ማወቅ መማር፣ እድሜህን ከእውቀት ከእስክሪብቶና ከወረቀት ጋር ማሳለፍ ብቻ ሳይሆን በተገቢ ሁኔታ ማሳለፍ የሚጠይቅ ነው። ስለዚህ ብሩክ ኒውስ በሽሽቁንቶ የተሰጠህ ኃላፊነት የሚጠቅም ከሆነ ህጋዊ መሰረት የያዘ ከሆነ እና አንተም የምትወጣው ከሆንክ በያዝከው ነገር ላይ በርታ። ከዛ ውጭ ያሉ እንኳ ሰላምታዎች አይጠቅሙም ለማለት እወዳለሁ። ቤተሰቦችም እናንተም ሀሳብ አስተያየት ስጡበት። ሁልጊዜ እንዳልኳችሁ የትኛውም ጉዳይ በእውቀት ቢሆን ሞር የተሻለ ነው። አንዳንድ ሰዎች ቦርንቱቢ አሉ። ቦርንቱቢ እንትን ሊደር አለ። ቦርንቱቢ ዶክተር እንደዚ የለው መሰለኝ፣ ግን አሉ በሃለ አክሞቹ አሉ።
አንዳንዴ ለዶክተርነቱ የሚወለዱ ሰዎች አሉ። ሁሉን ነገር ተመራምረው ውጤት ማምጣት የሚችሉ በባህላዊ በምናምን አለ። ኤኒዌይስ ሁሉም ሰው በተሰጥኦ በእውቀት በቦታው ቢሆን በጎ ነው። የኔ ሀሳብ ነው። ሲሞቻችን ላይክ አድርጉ፣ ሼር አድርጉ። ወዳቻለሁ። ፒስ